ሰለምቴ ነኝ ያልከው አይደል? ቅድም ወላሂ የሚገርም ልጅ ነው። ባለፈው ቪዲዮ እያየሁ ነበረ ተለቆ እንዴት ከፓስተር እስካሁን በእጅህ ላይ ሰዎች እስልምናን ተቀብለዋል። ስንት ሰዎች ሰልመዋል? ጋር እኩል ባያዩ ባያለብሱ ምናምን ነገር የሆነ ፊል ታደርጋለህ፣ ይሰማሃል። ይሄ አሁን አደባባይ ላይ ዳዋ ምናምን ነገር ያወጡሃል። ዲና አንተ በዚህ እድሜ ፀሐይ የመታህ ምናምን መሆን የለበትም። ይደርሳል ኢንሻአላህ። ሀያ ቤት ውስጥ ስገባ እሳት ነው የምትሆነው አንተ። ማሻአላህ ማሻአላህ። እናትና አባትህስ ሰልመዋል? አልሰለሙም። ጥያቄ ደግሞ አንድ ነው። እርሱም ደግሞ فمن شرح الله صدره للإسلام فهو على نور من ربه ሰለምቴ ነኝ ያልከው አይደል? ቅድም ማሻአላህ ማሻአላህ። እናትና አባትህስ ሰልመዋል? አልሰለሙም። ያ ሰላም። ስንት ዓመት ሆነህ ከሰለምክ? አረ ዓመት አልሆነኝም። አላህ ጎበዝ። ዩኑስ ቁርአን ትቀራለህ? አው እየቀራው ነው። ማሻአላህ። ስንት ጁዝ አድርገሃል? አይ ገና ነኝ፣ አዲስ ሰለምቴ ነኝ። ማሻአላህ። አንተ ዳዕዋ የምታደርገው ልጅ ነህ አይደል? አደባባይ ላይ ኦ ወላሂ ስላገኘሁ በጣም ደስ ብሎኛል። ማሻአላህ ዩኑስ ጀግና ልጅ፣ የወደፊት የኢትዮጵያ ሙስሊሞች ታላቅ ተስፋ። በጣም ጎበዝ ልጅ ነሽ። ማሻአላህ ማሻአላህ ማሻአላህ። በጣም ጎበዝ ልጅ፣ ጀግና ልጅ ነው። በርታ። ዳዕዋ ያደርጋል በአደባባይ ላይ ከታላላቅ ፓስተሮች ጋር በአደባባይ ላይ እየተወያየ አፋቸውን ሲያስይዝ ተመልክተናል። በጣም ጀግና ልጅ ነው። ጎበዝ ልጅ ነው። ማሻአላህ ዩኑስ ጎበዝ ልጅ ስላገኘሁ በጣም ደስ ብሎኛል። እኔም ደስ ብሎኛል። ማሻአላህ ዩኑስ ቁርአን ትቀራልናለህ? እየቀራው ነው። ማሻአላህ አሰማለህ። አሰማ ጀዛከላህ። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم بسم الله الرحمن الرحيم قل أعوذ برب الناس ملك الناس إله الناس من شر الوسواس الخناس الذي يوسوس في صدور الناس من الجنة والناس. ما شاء الله ما شاء الله يونس. الله أكبر. يونس سلمت لي نالك وارد القدم؟ ما شاء الله ما شاء الله. እናትና አባትህስ ሰልመዋል? አልሰለሙም። ያ ሰላም። ስንት ዓመት ሆነህ ከሰለምክ? አረ ዓመት አልሆነኝም። ያ ሰላም ያ ሰላም። ወላሂ የሚገርም ልጅ ነው። ባለፈው ቪዲዮ እያየሁ ነበረ ተለቆ እንዴት ከፓስተር ገና 3 ወር አይደለ? ወር አካባቢ እኮ ነው የሰለመው። ማሻአላህ ማሻአላህ። እስካሁን በእጅህ ላይ ሰዎች እስልምናን ተቀብለዋል። ስንት ሰዎች ሰልመዋል? በኔ አረ አንድ ጊዜ 17 የሚሆኑ ቤተሰቦች ወደ አሰላ ሀገሬ ደግሞ ብዙ ናቸው። ማሻአላህ ማሻአላህ። ጠንክር፣ በርታ። ወንድሞች ከጎን ሆናችሁ እስላማዊ እውቀትን የሚያገኝበትን መንገድ አመቻቹለት። ከእስልምና ያለውንም እንዲሁም ከክርስትና ያለውንም ከሁሉንም እንትን ብለህ እየሰራ ያለው ልጅ በጣም ጎበዝ ልጅ ነህ። ተጽዕኖ ማሳደር የምትችል ልጅ ነህ። እያየሁ ነበር ከፓስተሮች ጋር አደባባይ ላይ ወጥተው ሲሰብኩ ከእነርሱ ጋር ስትከራከር አፋቸውን ስታስይዛቸው። ማሻአላህ ጠንክር፣ በርታ። አላህ ምንዳህን ይክፈልህ፣ እውቀትን አላህ ይጨምርልህ። በጣም ደስ ብሎኛል ስላገኘው ዩኑስ። እኔም ደስ ብሎኛል በጣም። ጥያቄ ደግሞ አንድ ነው። እርሱም ደግሞ ይሄ ነው። በብዛት አሁን ከፕሮቴስታንቶች፣ ከኦርቶዶክሶች፣ ከካቶሊኮች ከብዙ አይነት እምነቶች ጋር እንዲህ የውይይት ግንኙነት አደርጋለሁ። በዛች ጋር በማደርግበት ሰዓት በጣም የሚጠይቁኝ ጥያቄ አንድ ጥያቄ አለ። እሱም ሙስሊሞች ሰውን ይገላሉ፣ ሰውን ግደሉ
ሰውን መግደል በሸሪያቸው ጀነት ያስገባል ይላሉ። ለዚህ መልስ ፈልጌ ነበረ። በጣም ጥሩ። እኛ ሰው በመግደል ጀነት ይገባል ብለን አናምንም። እስልምና አንድን ሰው የገደለ ሰው የዓለምን ሰው እንደገደለ ሰው ነው ኃጢአቱ ከአላህ ዘንድ ብሎ እንዳውም ያስተምራል። አንድን ሰው ያዳነ ሰው ደግሞ የዓለምን ሰው ነፍስ እንዳዳነ ነው የሚቆጠረው ብሎ ያስተምራል። አላህ ስብሐነሁ ወተዓላ ይህን በሱረቱል ማኢዳ ላይ ሲናገር من أجل ذلك كتبنا على بني إسرائيل أنه من قتل نفسا بغير نفس أو فساد في الأرض فكأنما قتل الناس جميعا ومن أحياها فكأنما أحيا الناس جميعا إلى የአንድን ሰው ነፍስ ያጠፋ ሰው የዓለምን ሰው ነፍስ እንዳጠፋ ነው ኃጢአቱ ከእኔ ዘንድ ይላል አላህ። የአንድን ሰው ነፍስ የታደገ ሰው ደግሞ የዓለምን ሰው ነፍስ እንደታደገ ይቆጠራል ከእኔ ዘንድ እያለ አምላካችን አላህ ሱብሓነሁ ወተዓላ ይናገራል። ስለዚህ ይሄ ነው እና በእስልምና አንድን ሰው የገደለ ሰው የዓለምን ሰው ነፍስ እንደገደለ ነው። የአንድን ሰው ነፍስ ደግሞ ያተረፈ ሰው የዓለምን ሰው ነፍስ እንዳተረፈ ነው። ነገር ግን ይሄን ስንል ጊዜ ተጋደሉ የሚሉ የቁርአን አንቀጾችን እያመጡ ሊያስነብቧቸው ይችላሉ። ነገር ግን ምን አይነት አካሎችን ነው አላህ ተጋደሉ ያለው ወደሚለው ስንመጣ ጊዜ አምላክ አላህ ሱብሓነሁ ወተዓላ በሱረቱል በቀራ ላይ ምን ይላል? ወቃቲሉ ፊ ሰቢሊላሂ አለዚነ ዩቃቲሉነኩም ይላል። እነዚያ የሚዋጓችሁን ተዋጓቸው አለ። አያቸው አይደል? የሚዋጓችሁን ብሎ ተናገረ። ካልተዋጉንስ በፍጹም እነርሱን መንካት አይቻልም። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? መን ቀተለ ሙዓሀደን ለም የሪሕ ራኢሐተል ጀና አሉ። የማይዋጋ ሰላም የሆነ ቃል ኪዳን ያለው የሌላ እምነት ተከታይን የገደለ ሰው የገነትን ሽታ አያገኝም፣ እንዳትገሉ ብለው ተናግረዋል። አያችሁ። ስለዚህ ሊዋጉ የመጡ አካሎችን ነው የምትዋጉት እንጂ ሰላማዊ የሆነን አካል አትዋጉ። ያ ሊዋጋ የመጣው አካል ለምንድን ነው የምንዋጋው? ሰላምን አልፈልግም አለ። በቃ ሰውን እገላለሁኝ አለ። የዛኔ እኛ ዝም ብለን አትጠብቅም፣ ከራስ መከላከል ግድ ይላል። ነቢያችን ሰለላሁ ዐለይሂ ወሰለም መካ ላይ 13 ዓመት ሲያስተምሩ ጊዜ አንዲትም ጅሃድ አድርግ የሚል ትዕዛዝ አልመጣላቸውም ነበር። ታገስና አስተምር የሚል ነበር። ከዚያ በኋላ ግን ከ13 ዓመት በኋላ ከዚህ በኋላ ከራሳችሁ ተከላከሉ ብሎ አላህ ለነዚያ ለተበደሉ ሰዎች ከራሳቸው መከላከል ጅሃድ ማድረግ ተፈቀደላቸው አለ አላህ። ኡዚነ ሊለዚነ ዩቃተሉነ ቢአንሁም ዙሊሙ ይላል። ይህን ይመስላል እና በእስልምና ሰላማዊ የሆነ ሰው መጋደል በፍጹም አይቻልም። እንዳውም ከገነት የሚያስርቅ ለገሃነም የሚዳርግ የሆነ ኃጢአት ነው። ለምን የሌላ እምነት ተከታይ አይሆኑም? ሰላማዊ እስከሆኑ ድረስ ለእነርሱ ሰላማዊ መሆን ግዴታ ነው። ቦታችኋል። አላህ በቁርአን ላይ ሲናገር ምን ይላል? ፈመስተቃሙ ለኩም ፈስተቂሙ ለሁም አለ። ለእናንተ ቀጥ እስካሉ ድረስ እናንተም ለእነርሱ ቀጥ በሉላቸው አለ። በሌላ ቦታ ላይ በሱረቱል አንፋል ላይ ምን ይላል አላህ ሱብሓነሁ ወተዓላ? ወኢን ጀነሑ ሊሰልሚ ፈጅነሕ ለሃ ይላል። ሙሐመድ ሆይ ከሃዲያኖች ለእርቅ ከወረዱ አንተም ለእርቅ ውረድ፣ ሰላምን አስፈን ይላቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ ምን አሉ? ላ ተተመነው ሊቃአል ዐዱው ወሰሉላህ አልዓፊያ አሉ። አደራ ከጠላት ጋር ተገናኝታችሁ መፋለምን እንዳትመኙት አሉ። ይልቁንስ በእናንተም በእነርሱም ላይ አላህ ሰላምን እንዲያሰፍል ጸልዩ አሉ። ለሰላም ጸሎት አድርጎ ያሉ ነቢይ ናቸው። ነገር ግን ሊዋጋ ከመጣ ያን አካል መከላከል ግድ ይላል ከራስ። አያችሁ አይደል? ያ ነው በቀደሙት ባለፉት ህዝቦች ላይ ከሙሳ ዓለይሂ ሰላም ከሙሴ በፊት መዋጋት የሚባል የለም ነበር። እነ አብርሃም፣ እነ ሎጥ፣ እነ ኖህ፣ እነዚህ ቀደምት ነቢያት ሁሉ መቅሰፍት የሚባል ነገር ነበር በእነርሱ ጊዜ። ልክ ነቢያቶች በተካዱ ጊዜና የነቢያትን ተአምር ባስተባበሉ ጊዜ ነቢያትን እንገላለን ባሉ ጊዜ የዛኔ ተዋጉ አይባሉም ነበር፣ መቅሰፍት ይመጣባቸዋል። የኖህ ህዝቦች በምን ተቀሰፉ? በማዕበል ተቀሰፉ። የሁድ ህዝቦችስ በነፋስ በአውሎ ነፋስ። የሷሊህ ህዝቦችስ በመልአክ ድምፅ። ፈርዖንስ በማዕበል ልክ እንዲሁ አሰመጠው። የመጨረሻው ተቀሳፊ እርሱ ነው። ከዚያ በኋላ ግን ልክ ፈርዖን ከሰመጠ በኋላ አምላክ አላህ ሱብሓነሁ ወተዓላ ለሙሴ ኦሪትን ሰጠው፣ ተውራትን ሰጠው፣ ለመሲሁ እንጅልን ሰጠው፣ ለነብዩ ሰለላሁ ዐለይሂ ወሰለም ቁርአንን። ከዚያ በኋላ ነው ከዚህ በኋላ ደግሞ መቅሰፍትን ተው አላህ ሱብሓነሁ ወተዓላ እና አማኞችን ምን አላቸው? ከራሳቸው ተከላከሉ የሚል ጅሃድ የሚባል እንደነገገላቸው። ጅሃድ ማለት ትግል ማለት ነው። ያ ማለት ልታገልህ የመጣን አካል ከራስ እየተከላከልክ የምታደርገው የመከላከል ስርዓት ነው ጅሃድ ማለት እንጂ ሄደህ ሰላማዊ ሰው መጨፍጨፊያ መንገድ አይደለም። ገብቷቸዋል አይደለ? ይሄ ነው። ዩኑስ የተመለሰልኝ ይመስለኛል። አዎ በደንብ ተመልሶልኛል። ለዚህ ጥያቄ በጣም አመሰግናለሁ። ወላሂ ላላ ብዬ በጣም ወዳለሁ። መርሐባ ወንድሜ፣ እኔ ራሱ በጣም 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 ነው የምወደህ። ጠንክር፣ በርታ። ወደፊት እስከዛሬ ከሰራኸው የተሻለ ደስ የሚል ታላላቅ ስራዎችን ከአንተ እንጠብቃለን። አላህ ይጠብቅህ። አላህ እውቀትን ጨምሮ ጨማምሮ ይስጥህ።
እሺ ዩኑስ አይ እንደዚህ ነው ይቀጥላል። ፊቱ ህፃን ስለሆነ ማለት ከዚህ በኋላ ቪዲዮን እንትን እናደርገው። መርሐባ ችግር የለውም። እንትን በሉት እኛ ጋር ነው ቁርአን ይቀራል። ካቋረጥኳችሁ ግን ጋር እኩል ባያዩ ባያለብሱ ምናምን ነገር የሆነ ፊል ታደርጋለህ፣ ይሰማሃል። ገብተዋል? ግልጽ ነው። እንደዛ ነው። ከዛ ስለዛ ነው ይሄ አሁን አደባባይ ላይ ዳዋ ምናምን ነገር ያወጡሃል። አደባባይ ላይ ምናምን ነገር እየወጣህ ነው ያለው። እሱንም ራሱ አሁን ለጊዜው ትምህርት እስከምትደረስ ልጅ ነህ አንተ። በዚህ እድሜ ፀሐይ የመታህ ምናምን መሆን የለበትም። ይደርሳል ኢንሻአላህ። ሀያ ቤት ውስጥ ስገባ እሳት ነው የምትሆነው አንተ ሳተናው እኮ ነው። ሳተናው እሳት እኮ ነው። ትንታግ ነው እኮ ካፍ የሚወጣው። ማሻአላህ ዴቪድ፣ እንደዚህ አይነት ሰው በጣም ነው የሚያስፈልገው። እንደዚህ አይነት ሰው ላይ መስራት ነው የሚያግዝ ሰው ያስፈልጋል። እሺ ኡስታዝ አሉ አጠገቡ? አቤት። እኔ ጋር ነው ያለው። እኔ ቤት ማለት ነው። እንዴ ሐሳቡን ተስማሙበት? ሐሳቡን ተስማሙበት? እንደዚህ አይነት በቃ ጥሩ። ተስማምቻለሁ። በቃ እንደዛ ነው የሚጠቅመው ማለት ነው። የተለየ ሐሳብ ካላችሁ እኔ እቀበላለሁ፣ ግን ለልጁ የሚጠቅመው እኛ የተመካከርነው በዚህ ደረጃ ነው። ኢንሻአላህ መርከዝ እየፈለኩኝ ነው። አዎ መርከዝ በቃ መርከዝ ይገባ ጥሩ ነው። መርከዝ ደግሞ አሁን ይሄን ትማራት ማለት ነው። ስድስተኛ ክፍል ላይ በቃ ስድስት ክፍል ብቻ ተምሮ መቋረጥህም በቃ ምን ማለት ነው። እሱ ደግሞ ትምህርት አልፈለግም ምናምን ብሎኛል። አሁን በግዳጅ ትቀራለህ። እኛ ጋር የሆነ መርከዝ አንዳለ ንጽጽር ላይ ሰለምቱ ለሰለም የሚሰራ መርከዝ አለ። እኛ በራሳችን ያቋቋም ነው ማለት ነው። እዛ ውስጥም በቃ ትቀራለህ። ከልጆች ጋርም ትማራለህ። ይሄ ግድ ነው አልኩና እንደዚህ ነው የተቀመጠው። ከዛ ደግሞ ከዛ በላይ ያለው ከተገኘ ማለት ነው እንደዚህ መማር ትምህርቱ እንዳይቋረጥ ነው የሚፈልገው ማለት ነው። መርከዝ ገብቶ ጠዋት ወጥቶ ትምህርት ቤት ገብቶ ሲመጣ ቁርአኑን እየቀራ ምን እያለ ትምህርት እየተማረ ልክ እሱ ሲጨርስ ደግሞ ኮምፓራቲቭ ሪዲንግ እያጠና ምን እያለ ገና አሁን ትንሽም ስለሆነ እንትን ሲል እንትን ይላል። አሁን መንገድ ላይ ዳዋ ምናምን እያደረገ ፀሐይ እየመታው ነው። ትንሽ ልጅ ነው። ከአሁኑ ኃላፊነት እንትን ማለቱ ትንሽ ይከብዳል እና እናንተንም አላህ እጀዛችሁን ይክፈላችሁ። ከዛ ከነበረበት ቦታ ላይ አምጥታችሁ መሰብሰባችሁ እናንተም አላህ እጀራችሁን ይክፈላችሁ። ትልቅ ነገር ነው ያደረጋችሁት ማለት ነው። ቀላል ነገር አይደለም። ኢብራሂም የምትለው ነገር ካለ ጨምርበት። ማሻአላህ። አረ ኡስታዝ በጣም የሚገርም ነገር ነው እና እኔ ያው ኡስታዝ እንዳልከው ሀቢቢ ስም ማን ነው? በኋላ ስም ማን ነው? እስቲ ደግሞ ቀና በልስ እኒህ እንጂ ዩኑስ። እንደዛ እንዴ ሙማ ሳተናው ነው እንዴ ትንታቅ እየወጣ ካፉ ሳተናው ማሻአላህ ዩኑስ ሳተናው በቃ ትንታቅ ነው የሚወጣው እኮ እንትን ዮሐንስ ማቴዎስ ወንጌል ምዕራፍ 15 ቁጥር 24 ላይ ለጠፉት ለእስራኤል ቤቶች በስተቀር የሚል የለ ለጠፉት ለእስራኤል ቤቶች በስተቀር ሌላ አልተላኩም ይላል። ልክ እንደዚሁ በአንደበቱ እኔ ለዓለም ነው የተላኩት ሪሳላይ ለዓለም ነው የሚል ማስረጃ አምጣ ሲለው አይን ፍጥጥ ጥርስ ግጥጥ ይላል። እንግዲህ ይሄ ጮጬ ልጅ በዚህ እድሜው ያንን የ30 ቤት ውስጥ ምናልባት 39 40 ቤት ውስጥ ወይ 40 ቤት ውስጥ ይሆናል መሰለኝ ሰውየው አላውቅም። በቃ ጦጣ ነው የሚያደርገው። በሌላም ቀን እንደዚሁ ስናየው ጦጣ ነው የሚያደርጋቸው። ደግሞ እንትኑ ተፈጥሮ ይሄ አንደበተ ርቱዕ ነው። በተፈጥሮ ማሻአላህ ስላለ አይደለም ፊት ለፊት በተፈጥሮ በጣም እንትን ነው አንደበተ ርቱዕ ነው። በዛ ላይ በተፈጥሮ ደግሞ የመናገር ችሎታ አለው። በዛ ላይ ደግሞ እውቀቱ ደግሞ የሆነ እንትን ነው። አንድ ቦታ ላይ ነው የሚያወራው። እኔ እኮ የገረመኝ ፓርት እሱ ነው። አሁን ቶፒክ ወደሌላ ሲሄዱ አልጠየቅኩም እዛ ጋ ይላል። ና ወደዚህ ተመለስ የሚለው ነገር አለ። በዛ ላይ ደግሞ ከአፉ የሚወጣው ነገር ትንታግ ነው አያስበው። እና ይሄ ሳተናው ነው መባል ያለበት እንጂ ዩኑስ የሙስሊም ስሙ ነው። የቅጽል ስሙ ግን ሳተናው ነው። እስቲ ሳተናው በሉ እስቲ ያጀማ ወደታች ሳተናው በሉ። እኔ ያወጣው እሺ ማሻአላህ ገና ሳየው በቃ ሳተናው ሆነብኝ ማለት ነው። ቀጥሉ ጨምሩለት የሆነ ነገር እና ሀቢቢ ምን መሰለ ያው ትምህርት እንግዲህ ተስማምታል። ማሻአላህ ትምህርትን አደራ። እሺ እኔ የሚገርም ተምሮ የሚያነጻጽርና ሳይማር የሚያነጻጽር እኩል አይደለም። በነገራችን ላይ ተምሮ የሚያነጻጽር ሳይማር የሚያነጻጽር በጣም ይለያያል። በጣም የምመክር ነገር እኔም የተማርኩኝ ነኝ። ብዙ እንዳለ የተማሩ ናቸው። ደግሞ ጥቅም አለው፣ በጣም ትልቅ ጥቅም አለው እና በርታ፣ አላህ ያግዝህ። ከአንተ በጣም ትልቅ ነገር ነው የምጠብቀው። እሺ ኢንሻአላህ በጣም ትልቅ ነገር እና በርትተህ ተማር ትምህርትህንም።
ከዛ ደርሰንም ቁርአንን ሐፊዝ ከሆንክ በኋላ ይሄንን ሙቃረና ይሄንን ደርስ ይሄንን አቂዳ እንዲህ በደንብ ምታው። ከዛ በኋላ በቃ ሌላ አዲስ ትውልድ ማሻአላህ አዲስ ትውልድ እናገኛለን። እና ተተኪ አንድ ተገኝቷል በቃ እና በርታለን። እሺ ወንድማችን አላህ ያበርታ። የሚጨምሩ ካሉ ይጨምሩና ከዛ ወደ ልዑል እንመለሳለን። ልዑልን የሚያግዘው ሰው ካለ ጃ የምትለው ነገር አለ?